በዚህ መካከል የፋኖ እንቅስቃሴ በተለያየ መልኩ በተለይ በጦር ሜዳ እንቅስቃሴ ላይ አፐር ሃንድ በሁሉም ቦታ እያገኘ በመሄዱ አብይ አህመድ የመጨረሻ እድሉን እየሞከረ ያለው በፕሮፓጋንዳ ለመምታት መዘጋጀት ነው። ለማስኮብለል፣ ለማስከዳት ኮሚቴ ተቋቋመ፣ በየደረጃው ስራ ተሰራ፣ ከፍተኛ ገንዘብ ተመደበ። ነገር ግን እሱ ያስገኘው ውጤት እንደ ማስረሻ አይነት ግለሰብ፣ እንደ ጸዳሉ አይነት ግለሰብ ወይም ኢያሱ አበራን ጨምሮ የተወሰኑ ግለሰቦችን አመቻችቶ መሸኘት ካልሆነ በቀር እምብዛም ፋይዳ ያለው ተጽዕኖ ማሳደር አልቻለም። በዚሁ አጋጣሚ አንዳንድ ሰዎች ሲምታታባቸው ተመልክተናል። በኢያሱ አበራና ኢያሱ አባተ የተለያዩ ናቸው። ኢያሱ አበራ በአማራ ፋኖ ህዝባዊ ድርጅት በወሎ ጠቅላይ ግዛት ውስጥ የነበረ አንድ የአመራር አባል ነው። አሁን የማስረሻን ሰጤን መንገድ ተከትለዋል ከሚባሉት መካከል አንዱ ማለት ነው። ኢያሱ አባተ የአማራ ፋኖ ህዝባዊ ድርጅት ነው፣ ግን በጎንደር ጠቅላይ ግዛት እዝ የውባንተ ክፍለ ጦር የተወርዋሪ ክፍለ ጦሩን ሲመራ የቆየው ማለት ነው። አሁንም በህዝባዊ ድርጅት ውስጥ እንዳለ ነው የምናውቀው። ኢያሱ አባተ ሊሄድ ነው ሄደ ወዘተረፈ ለሚባለው ሌሎቹ እንደሰጡት ምላሽ ሰጥቷል። የሰጠው ምላሽ በህይወት እስካለው ድረስ ይህንን አገዛዝ ዱካ ልከተል በመንገዱም ልጓዝ አልችልም፣ የአማራ ህዝብ የህልውና ትግል ላይ እስከ መጨረሻው ድረስ በጽናት እቆማለሁ የሚባለው ነገር የሚገልጸኝ አይደለም በሚል ቦልድሊ ሂደቱን ተቃውሟል። ይህንን በተመለከተም በተለያየ መልኩ በማህበራዊ ሚዲያዎች ላይም የሚዘዋወሩ ቪዲዮዎች እንዳሉ ተመልክታቸዋል። ቪዲዮ አልደረሰንም፣ ሲደርሰን የቪዲዮ መልእክቱን እናስተላልፋለን። ከዚህ በቀር ግን በትክክል መረጃው ግን አለ። እኔን የሚመለከት እኔን የሚገልጽ አይደለም ብሎ ነገሩን ውድቅ አድርጓል። በዚሁ በጎንደር ቀጠና ላይ እንደምታውቁት ትላንትናም በቀጥታ የቃለ ምልልስ ቀርበው ስለ ሁኔታው እንዲያስረዱ የጠየቅናቸው አካላት ቀርበው አስረዳዋል። አርበኛ ሻለቃ ሀብታሙ ሙላት ቀርቦ ስለ ሁኔታው አስረድቷል። እንደዚሁም አርበኛ መልካሙም እንደዚሁ ቀርቦ አስረድቷል። አርበኛ መልካሙ የአማራ ፋኖ ህዝባዊ ድርጅት የስልጠና መምሪያ ኃላፊ ነው የአጠቃላይ የድርጅቱ። አርበኛ ሀብታሙ ሙላውም ትላንትና እንደሰማችሁት ነው የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት ጽሕፈት ቤት ኃላፊ ነው። እንዲሁም የአንበሳው ጋይንት የክፍለ ጦሩ ደግሞ አዛዥ ነው። በአሁኑ ወቅት አንድ ክፍለ ጦር የሚመራ ነው። በአርበኛ ሀብታሙ ሙላውና በአርበኛ ተሾመ መካከል ተደረገ ተብሎ የወጣው የቆርጠ ቀጥል ቪዲዮ እነሱን የሚገልጽ እንዳልሆነና ከየትኛው ንግግራቸው አውድ ውስጥ እየተቆረጠ እንደወጣም ጭምር በሚዲያ አስረድተውናል። ይሄንንም እነርሱን አመራሮቹን በራሱ በማቅረብ ስለ ጉዳዩ ማብራሪያ እንዲሰጡበት አድርገናል። ልክ እንደዚሁ በተመሳሳይ ሁኔታ እያንዳንዱ አካል አገዛዙ ፕሮፓጋንዳ በነዛ ቁጥር ማስተባበል የሚጠበቅበት ባይሆንም እንኳን በመሰረቱ ለህዝብ የተሳሳተ ምስል ሰጥቷል ተብሎ ሲታሰብ ግን ኦን ታይም ነገሩን ምላሽ መስጠትና ማስተባበል የተሻለ አድርገን እንወስዳለን። በዚህ ረገድ ፈጣን ምላሽ በመስጠት ህዝብ ውስጥ መደናገር እንዳይፈጠር ላደረጋችሁ ትልቅ አክብሮት አለን፣ እናመሰግናለን። በማንኛውም ጊዜም ደግሞ መሰል አገዛዙ የሚከፍትባችሁን ፕሮፓጋንዳ ለማሸነፍ ወይም ደግሞ ለማክሰም በምታደርጉ ጥረት ውስጥ እንደ ሚዲያ የሚጠበቅብንን ኃላፊነት ተወተን መልእክቶቻችሁን ለህዝብ ለማድረስ ያለንን ዝግጁነት ከወዲሁ መግለጽ እንወዳለን። ከመጨረሻውን የጀመርኩት የፋኖ ኃይሎች ሌላኛው ምዕራፍ ከሚለው ምዕራፉ አሁን ያነሳሁት ምዕራፍ ነው። ዛሬ ምን አስመዘገቡ ምን ድላላቸው በዕለት መረጃ ያው የምንሰጣችሁ ነው። እሱ እንደተጠበቀ ሆኖ ነገር ግን አሁን ወደኋላ ላፕስ አድርጎ እንደገና ወደኋላ የመመለስ መልሶ ደግሞ አገዛዙ ብሎ አልችል ሲል በጎጥ አቧርኖ ደግሞ አሁንም የጎጥ ውርዋሬ እንዲነሳ ለማድረግ ጥረት እያደረገ ነው። በር ዝጉ ነው። ማህበራዊ ሚዲያ ላይ ያለ ማንኛውም የጎጥ አጀንዳ ይዞ መጥቶ ጎጃምን ከጎንደር፣ ጎንደርን ከጎጃም፣ ሸዋን ከወሎ፣ ወሎን ከሸዋ ከጎንደር ወዘተረፈ ለማላኮስ ጥረት ሲያደርግ ካየኸው፣ እንደዚህ ጽፎ ካየኸው ምን ያደርግልሃል? ከዚህ በኋላ ወይ ብሎክ አድርገህ ወይ ስኑዝ አድርገህ ፈይታ መሰወር ነው ያለበት። እንደዚህ አይነቱን ሰው ለምንድን ነው የምታየው? ምን ምክንያት አለ? የሚናገርም የሚጽፍም ቢሆን
ክሊርሊ በጠላትነት መቆሙ ማሳያ በዚህ ወቅት ጎንደር ጎጃም ላይ ተነሲል ስሰማ ጎጃም ጎንደር ላይ ተነሲል ስሰማ አየ ቅርጽ ይዘው ፍረጃ ይዘው ከዚያ ደግሞ የሚያነጣጥሩት ማን ላይ ነው? ኒውትራላይዝ አድርገው ማን ወደ ማዕከሉን የሚያስጠብቀው ማን ነው ማዕከል እንስራ እንሰባሰብ የሚለው? ከዛ ላይ ደግሞ ውቀር ነው። አማራ መስለው አማራ ውስጥ ተሰግስገው መሰረታዊ ጠላት ሆነው ለዛ ህዝብ እንዳይሰባሰብ አንድ እንዳይሆን ሲሰሩ የነበሩ አካላት ቀዳን ብለው ሹልክ ብለው ከትግሉ ሜዳ ሄዱት። መልካም መሄድ ጥርግ ይበሉ ሰይ ትግሉ እየጠራ ሄደ። ነገር ግን እዚህ ውስጥ ደግሞ በማህበራዊ ሚዲያው በውጩ በምናምን ሆኖ ደግሞ ማላኮስ የሚፈልገውን አካል እንደዚህ አይነት ጫውታ የለም ብለ በርዝጋ ምርጫ ስለሌለ በአሁኑ ወቅት በአማራ ውስጥ ገብተ ጎንደርና ጎጃም ብሎ የሚያላኩስ አይደለም ነው የምነግርህ። ቲፒኤልኤፍን እንደ ምክንያት እየጠቀሰ ከትግራይ ጋር ከህዝብ ጋር ሊያጋጭ የሚፈልግ አማራ ሌላ የጦርነት ፍረንት እንዲኖረው ሊያደርግ የሚፈልግ ቢኖር ስትፍቀው ኦህዴድ ነው፣ ስትፍቀው ብአዴን ነው። በምንም ተአምር ፍቀህ አማራ ሆኖ ልታገኘው አትችልም። አማራን በዚህ ወቅት ከኤርትራ ጋር ሌላ ፍረንት እንዲኖረው የሚፈልግ አካል ምን ብለህ ነው ከዛ ጋር ልትነጋገር የምትችል? ከሱዳን ጋር በለው ከጅቡቲ ጋር በለው ከየትኛውም የጎረቤት አገር ጋር ከየትኛውም በውስጥ ካለ ሌላ አካል ጋር አማራ ሌላ ፍረንት እንዲኖረው ማድረግ የኃጢአት ሁሉ ኃጢአት የግፍ ሁሉ ግፍ ነው የሚሆነው በዚህ ህዝብ ላይ። በዚህ ወቅት የአማራ ህዝብ የህልውና ትግል መሰረቱን 4 ኪሎ አድርጎ የዘር ማጥፋት ወንጀል አውጆ ሊያጠፋው ከተነሳው ከኦህዴድ ጋር የሚያደርገው የህልውና ትግል ብቻ ነው። በዚህ ትግል ውስጥ አማራ አጋር አላያንስ ቢኖረው መልካም ነው፣ ባይኖረው ብቻውን ማሸነፍ ይችላል። ማሸነፍ ምን ማለት እንደሆነ የሚያቀዝብ ነው። ብቻውን ቢያሸንፍ ፍትሃዊ ሀገር እንድትኖር የእኩልነት ስርዓት እንዲኖር ይፈልጋል እንጂ ብቻዬን አሸንፌ ብቻዬን ልቆናጠጠው ቢል አይደለም። ያም ሆኖ ግን በአማራ ህዝብ ደም ብቻ የምትጸናገራለች ብለህ ዳርቁም የምትመለከት ደግሞ አያዋጣህም። ብትፈርስ ሀገሪቷ በተለየ መንገድ አማራ ላይ የሚፈርስ ፍራሽ የለም። ሁሉ ነው የሚፈርሰው። ጉዳትም ከመጣ እኩል ነው የምታስተናግደው። ለጉዳት ሲሆን አማራው እኮ በመላው ኢትዮጵያ ያለ ስለሆነ ሀገሪቷ ብትፈርስ በተለየ ይጎዳል ብለህ ተንተነህ ስታበቃ፣ በጥቅም ሲሆን ደግሞ አማራ በተለየ ሁኔታ ይጠቀም ተብለህ ቢነሳልህ አይጠቀም ነው የምትለው። ለምንድን ነው የምትለው? በመላው ሀገሪቱ መኖሩ ለጥቃት አጋላጭ ካደረገው በመላው ሀገሪቱ በመኖሩ ድል አድራጊ ለመሆንም የሚረዳው ነው። በነገራችን ላይ ዘሪቨርስ ኔጌቲቭን ብቻ ሳይሆን ፖዚቲቭን ካየህ በምንም መልኩ ባንድ አቅጣጫ ተርጉመው ልትሄድ አትችልም። ዋጋ ያስከፍላል። ኦፍ ኮርስ ዝም ብሎም ዋጋ እየከፈለ ነው፣ ታግሎም ዋጋ እየከፈለ ነው። ባህር ዳር፣ ወልዲያ፣ ደሴ፣ ደብረ ታቦር፣ ደብረ ማርቆስ ወዘተረፈ ደብረ ብርሃን፣ ወልዲያ ሰልፍ እያደረገ እየወጣ ትግደሉን እያለ ሲማጸን እኮ በየዕለቱ በቀን 500 400 ይገደላል። በብዙ ሺዎች የሚቆጠር ደግሞ ይፈናቀላል። አይደለም ሞቱ ቀረለት ባይባልም ግን እልህ አስጨራሽ የሆነ ፈታኝ የሆነ ትግል ለማድረግ ቆርጦ ተነስቶ አካውን ሲቆጣጠረው ግን ጉዳቱ ያለፈለት ባይሆንም ግን ከመላ ሀገሪቱ ትላንት በሆነ ሁኔታ እየተፈናቀለ አይደለም። ቢፈናቀልና ብታመጣው በገፍ እየመጣ ሰራዊት እንደሚሆን ያውቃሉ። አሁን በተቻላቸው መጠን ተፈናቅሎ ከየቦታው እንዳይወጣ ነው የሚደረጉት። ነገር ይሄው መንግስት መራሽ መሆኑን መንግስት የሚባለው ያገዛዝ መራሽ መሆኑን እኮ ለመረዳት የሚጠቅመው አንዱ ይሄ ነው። በነገራችን አሁን የትጥቅ ትግል ስላለ ኦሮሚያ ላይ ያለውን አማራ ቢያፈናቅሉት ተፈናቅሎ ቢመጣ ምንም ያለ ጥርጥር ከዛ ያፈናቀሉት ንብረቱን ያወደሙበት ተሰልፎ በቃ ያለና የሌለ የሞት ሽረት ትግል እንደሚያደርግ ያውቃሉ። ስለዚህ በዚህ ወቅት ንብረቱን ቢያጠፉት ቢያፈናቅሉት ወዘተረፈ ምን ቢያደርጉት ከአካባቢው እንዳይረቅ እንዳውም ምንድን ነው የሚያደርጉት? አስተውላችሁ ከሆነ በአውቶቡስ ተጭኖ ወደ አዲስ አበባ የሚመጣ ከሆነ ሰላማዊ ኑሮ ለመኖር የሚመጣውን ከና አውቶቡሱ በጋቸና ሲርና እያሳገቱ ይሰውሩታል።
በየጊዜው ምክንያት እየፈለጉ አፈሳ ያደርጉና ወጣቱን እየሰበሰቡ ወደ ኮንሰንትሬሽን ካምፕ ይልኩታል። ሰው በዋነኛነት ማተኮር ያለብን የተነሳንበት የህልውና ትግል ላይ ስለሆነ የአማራ ህዝብ የህልውና ትግል በውጤት እንዲለካ ከተፈለገ የኦህዴድን አስተላለፍ በሚገባ ተረድቶ እንቅስቃሴውን ተረድቶ ከፍ ባለ ደረጃ ከፍ ባለ ምዕራፍ መታገል ያስፈልጋል። የመጀመሪያውን፣ ሁለተኛውን፣ ሶስተኛውን ምዕራፍ ተሻግሮ አራተኛ ምዕራፍ ላይ ያለ የአማራ ትግል እንደገና ተመልሶ በሁለተኛ ምዕራፍ ወዳለፈው ጉዳይ ወይም በሶስተኛ ምዕራፍ ወዳለፈው ፈተና መመለስ የለበትም። ያ ፈተና ተመልሶ ሶስተኛ ምዕራፍ ላይ ተሞክሮ ያልሳካ ያለው በጎጥ ፈትኖ የማፍረስ እንቅስቃሴ እንደገና ተመልሶ አራተኛ ምዕራፍ ላይ ሲመጣ አትሊስት ልምድ አግኝተህበታል። ደብረብ ተሸነፈው ሶስተኛ ዙር ላይ እንደፈተነ ተመልሶ ሊፈትና አይገባም። ይሄ ማለት እኮ አንድ ክፍል ደግመ ተምረህ የመጀመሪያው ዙር ላይ ምንድነው የተማርከውን ደግመ ስትማረው አትሊስት ካልቀለለ የለም ትምህርት ቤቱ ላይ ቢሰራም አይገባም ማለት ነው። ሌላው አንድ ጊዜ ተምሮ ያለፈው አንተ ሁለት ጊዜ እየተማርከው ያለፈው ፈተና እንደገና መጥቶ እንደ አዲስ የሚፈትን ከሆነ እንደ ማህበረሰብ በጣም ጥቃቅን ነገሮች ለማለፍ ተቸግሯል የሚል ፍችት የሚያመጣ ነው ጎትቶ። ስለዚህ ማህበራዊ ሚዲያው ላይ አሁን ጎጠኝነት አጀንዳ ሆኖ ቢመጣ በጣም ጥቂቶች የሚያራግቡት ካልሆነ በቀር ማሱ በዚህ ውስጥ ገብቶ የሚቦካ ከሆነ ነገሩን አሳዛኝ ያደርገዋል። ሲሆን አሁን በእንጭጩ ያንን መቅጨት ያስፈልጋል። በፍጹም እድል ያለ መስጠት ማለት ነው። ሰሜን ኦሮሚያ ነው ብሎ ሰይሞብህ ሲያበቃ ይሄን ለማድረግ እነ ነፃነት ጣሰው የሚባሉ የነፃነት ጣሰው የሚባልን አንድ ኩታራ ግለሰብ ይዘው ከአዲስ አበባ በኢህአዴግ ዘመን ስንቱ ላይ ፍርድ ቤት እየቀረበ ስንቱን ወጣት ሲያስፈርድና ሲያሳስር የሐሰት ምስክር የሆነ ከአገዛዙ ጋር ከኢህአዴግ ጋር ሲሰራ የነበረ ሰው አሁን ደግሞ ለዘመኑ ለዚህኛው ለባለተራው ደግሞ ተገርዶ ወሎ ሰሜን ኦሮሚያ ነው የሚል ድርጅት አቋቁሜያለሁ ብሏል። በቅርቡ የዚህን ግለሰብ እንቅስቃሴ ተከታትለን በምናጋልጥበት ወቅት አንድ ሰው አገኘው። የሚገርማችሁ ልክ ስርዓታዊ ለውጥ መጣ እንደተባለ ማይሚን ስርዓታዊ ሳይሆን የመንግስት ለውጥ መጣ ህወሓት ተባረረ ወዘተረፈ ኦህዴድ ተቆጣጠረ እንደተባለ ማግስት ነገሮች ረጋ ሲሉና የብሔር ብሔረሰቦች ምናምን ተብሎ መቀሌ ላይ እነዚህ የብሔረሰቦች ምናምን ገለመለ እየተባለ ስብሰባ በሚጠራበት ጊዜ ተካ የዮሐንስ ጣሰው ወንድም ነፃነት ጣሰው ወደ መቀሌም ተጉዞ ነበረ። ለካ መቀሌም ሄዶ የወሎን አንድ ክልል የማድረግ ፕሮጀክት አለኝና እናንተ ምን ትደግፉኛላችሁ ብሎ ለካ እዛም ጥያቄ አቅርቦ ከ24 ሰዓት እንዳይቆይ መቀሌ ለቆ እንዲወጣ ብለው አባረውታል። ኦፍኮርስ ለምን ይሄንን ያደርጋል ወሎን ለሌላ አሳልፎ ሊሰጥ ነው ምናምን ከሚል ከንሰርን እንዳልሆነ እገምታለሁ። ወሎ ራሱን ችሎ ከአማራ እለየዋለሁ ሲላቸው የወሎ ጠቅላይ ግዛት ሲል ጨርጨረንም መሆንንም እያለ መሆኑ ስለሚገባቸው ጠቅላይ ግዛት ሲባል ምንም እንኳን ከአማራ አንጻር የሚከተሉት ፖለቲካ ትክክል ቢመስላቸውም እንኳን እነሱ ቲፒኤልኤፍ ከሚያስበው ጥቅምም አንጻር ተጻራሪ እንደሆነ ስለሚያውቁ እንዳባረሩት አከን ኢማጂን። ለማንኛውም እነሱ ለምን ምናምን አባረሩት ሳይሆን የዛሬ ዋና ጉዳያችን እንዲህ ያለ ኮንስፓይረሲ እንደዚህ ያለ አደገኛ ነገር የሚሰራ ግለሰብ ከተመቸው ከሌላው ጋር ካልሆነ ከዚህኛው ጋር እያለ ሞቅ ሲል በማንኪያ ቀዝቀዝ ሲል በእጅ ያማረጡ የፈለጉትን እንደሚያደርጉ ሰዎች ለፖለቲካ ግርድና ራሱን አስቀጥሮ የሚንቀሳቀስ ግለሰብ ነው። ይሄንን ግለሰብ እነ አብይ አህመድ መጠቀሚያ አድርገው ምርጫ ቦርድ የሚባለው አካል የወሎ ምናምን ፓርቲ ብሎ እውቅና ሰጥቶታል። ከነፃነት ጣሰው በስተጀርባ እነማን እንዳሉ ግልጽ ነው። ምን አይነት ፖለቲካ ኩክ እየተደረገ እንደሆነ ግልጽ ነው። በመጪው ምርጫ ወሎ ሰሜን ኦሮሚያ ነው የሚለውን አጀንዳ የተሸከመው እና በፓርቲ ስም የወሎ ፓርቲ ብለው እውቅና የሰጡት የነፃነት ጣሰው የሚባል ልጅ የሚመራው አንድ ድርጅት ቤት አማራ ወሎ ውስጥ ምርጫ ይሳተፋል፣ እንቅስቃሴ ያደርጋል ማለት ነው። ምን እየሰሩ እንደሆነ አይታል። በኦሮሚያ ውስጥ ግን
ተውትና ክልል የሆነ አካል ምናምን ለመገንጠል ያሰበ ተውትና እንኳን የፖለቲካ ድርጅት እውቅና ሊሰጠው የኦሮሞ ድርጅት ብለው ያቋቋሙትን እንኳን የስልጣን ተጋሪ ናቸው የተባሉት አሁን እነ መረራ ጉዲና ያሉትን ሰምታችኋል። በምርጫው የሚኖረን ተሳትፎ ለሁለተኛ ጊዜ ካልተሳተፍን በህጉ መሰረት ከፓርቲነት ስለምንሰረዝ ላለመሰረዝ አሉ በአዲስ አበባ ብቻ ነው የምንሳተፈው እና ምናልባት አንጻራዊ ሰላም ያለባቸው ቦታዎች ከተገኙ ወደፊት ውሳኔ እናሳውቃለን ለመወዳደር ያመቹናል ብለን የምንወስንባቸው ካለ ከዚህ ውጭ አዲስ አበባ ነው የምንወዳደረው ያሉት ሰው አሁን አማራ ተብሎ የሚጠራው ክልል ላይ ያገው ምናምን ፓርቲ ብያደራጃለሁ ይልሃል የወሎ ምናምን ብያደራጃለሁ ይልሃል አረ እንዳውም ፈለገ ጊዮን ምናምን ብሎ ፓርቲ ያደራጅቻለሁም ብሎሃል ለዚህ ደግሞ አገዛዙ አውቆ አምኖበት የቀጠራቸው አውቀው አምነው የተገረዷል በጣም በተሳሳተ ድንቁርና በበዛበት የፖለቲካ ወጥመድ ውስጥ ገብተው ደግሞ የተጠመዷል ሳያውቁት ይሄንን የኦህዴድን አጀንዳ የሚያስፈጽም እንቅስቃሴ ያደረጉ ያሉ አካላት እነዚህ ደግሞ በጎንደርና በጎጃም መካከል አሁንም የፖለቲካ ውጥረት እንዲፈጠርና በኤሊቶቹ መካከል መወራወር እንዲመጣ ምን አይነት አስተሳሰብ ያላቸው ሰዎች እንደሆኑ ልረዳ አልችልም ሌላው ደግሞ እንደ አማራ አንገቱ አንድ ነው ብሎ ቆሞ ማናቸውንም ቻሌንጅ አልፈን ስለ አማራ ህዝብ እንቆማለን ብሎ ያለው አካል በአማራ ውስጥ ሆኖ ስለ አማራ የተቆረቆረ መስሎ አማራውን ለመበታተን የሚሰራ የጎጃምን ህዝብ ቀስቅሶ ጎንደር ላይ ተነስ የሚልን ሰው ተከትሎ ሲርመጥምጥ ታየዋለህ ጎንደርን ቀስቅሶ ተነስ በጎጃም ላይ ብሎ የሚቀሰቅስን ከዚህ በላይ ኃጢያት ከዚህ በላይ ነውረኝነት አለ ጎንደርን በጎጃም ላይ ጎጃምን በጎንደር ላይ ሸዋን በጎንደር ላይ ሸዋን በወሎ ላይ ወሎን በጎጃም ላይ ወዘተረፈ በማስነሳት እነዚህ ኤሊቶች አንዱ በሌላኛው ጋር እንዲሳሳቡ በማድረግ ባዴን አቅዶ የሚንቀሳቀስበትን የልዩነት አጀንዳ አንድ ጊዜ ሲሞቅ አንድ ጊዜ ሲረግብ የቆየ ነው ይሄንን በመጀመሪያው ምዕራፍ ላይ ተሞክሮ የወደቀ አጀንዳ አሁን ፋኖን በሌላ መንገድ ለመከፋፈል ያደረጉት ጥረት አልሳካ ሲል ባዴን አንዴ በዚህኛው ሌላ ጊዜ በዛኛው ያላደል የሚጫወተው ደሞ ከሰሞኑ የፈለፈላቸውና ያስቀመጣቸው አሉ አሁን ደግሞ እንደ አዲስ አገርሽቶ በተለይ የፋኖ አንድነት ሊመጣ ሲል በተለይ ሴንትራል ኮማንድ ለመመስረት እንቅስቃሴ ሲደረግ በተለይ በሰነድ አዘጋጅተው ሌላውን ጨርሰው አመራር ወደ መምረጥ ደጋግመን ብለናቸዋል የእውነት ኑረንበት ያየነውና ምናቀውን አቅ ነው እየተናገርን ያለነው ትልቁ ፈተና ሰነድ ማዘጋጀት አይደለም ትልቁ ፈተና ስያሜ መስጠት አይደለም ትልቁ ፈተና የሚፈጠረውን ሴንትራል ኮማንድ የሚፈጠረውን ድርጅት የሚመራ አመራር ወደ መሰየም ጉዞ ሲጀመር ነው ፈተናው የሚመጣው የአመራርነት ግብግብ የሚገጥሙ ሰዎች ያልፈለጉትን አመራር ወደ መሪነት ሊመጣ ይችላል ብለው ያሰቡትን አመራር ጭቃ መቀባት የሚጀመረው ሴንትራል ኮማንድ ሲመሰረትና አንድነት ሊመጣ ነው ሲባል ልክ አንድ የመሆን ዜና ሲነገር እነማን የጥቃት ኢላማ እንደሚሆኑ ግልጽ ነው እከሌ መሪ ሊሆን ይችላል እንዝመትበት እከሌ መሪ ሊሆን ይችላል እንዝመትበት የሚሉ እንቅስቃሴዎች ይጀምራሉ እነዛ በመዋቅር ውስጥ መከፋፈልን ይፈጥሩና ጎራ ለይቶ የሚወራወር አካል ይፈጠራል ይሄ ሁኔታ ሳይውል ሳያድር ወዲያውኑ ይጠመዘዝና ወደ ጎጥ ውስጥ ይገባና የኔ ሰፈር ሰው በሚል መከላከል የሚጀመረው በሐሳቡ ሳይሆን በሰፈር መከላከል ውስጥ ይገባል በቡድንተኝነት መከላከል ውስጥ ይገባል በርከት ያለ ቁጥሩ ቀላል ያልሆነ ሰው ትልቁን ምስል የአማራ ህልውና ትግል አሸናፊ እንዲሆን በማድረግ ላይ ሊደረግ የሚገባውን ረበርብ የአንድ ግለሰብ ህልውናና ስልጣን ለማስጠበቅ ሲባል የአማራን ህዝብ የትግል እንቅስቃሴ መስዋዕት ወደ ማድረግ ይኬዳል እያንዳንዱ ራሱን መጠየቅ ያለበት ጉዳዩ አንድ ከሚያምነው ከሚወደው ግለሰብ ጋር የተቆራኘ ነው ወይስ ከአማራ ህዝብ የህልውና ትግል ጋር የተቆራኘ ነው የአማራ ህዝብ የህልውና ትግል እምነት የሚጣልባቸው አመራሮችስ ስርዓትና ወግ ባለው መንገድ አሰራርና አደረጃጀት አመራረጥና ሲያየም አዘጋጅተው በዚያ መንገድ
አመራር መምረጥና መሰየም የሚሳናቸው ከሆነስ ለትልቁ ነገር እንዴት ይታመናሉ የሚል ጥያቄ እንዲያርፍባቸው የሚያደርግ እኮ ነው። ስለዚህ እዚህና እዛ እየተወራጨ በመንገዳቸው ሾነስንሶ የሚራመዱበት መንገድ የሚያራመዳቸው እንዳይሆን በማድረግ ረገድ ጥረት እያደረገ እንዲህ ያለው በጣም አሳፋሪ ተግባር ላይ እየተሳተፈ ያለ ሰው ጥቁር ነጥብ እየጣለ ነው በታሪክ ውስጥ። ደጋግመን የምንናገረው እሱ ነው። አሁንም እንላለን በእያንዳንዱ ጉዳይ ውስጥ ምክር ሐሳብ ሻጥ አድርገን መሄዳችንን አንቶ አሁንም በተዋደነ ሁኔታ አንዱ ሌላኛውን ጥሎ እንዲያልፍ ለማድረግ በማሰብ ብቻ ባለማወቅ በዚህ መንገድ ውጤት ሊመጣ እንደማይችል እየታወቀ ተመራን ህዝብ ትግል ወደ ኋላ የሚጎትት እንቅስቃሴ ማድረግ ግለሰቦችን ማምለክና እኔ ያልኩት ካልሆነ በሚል እኔ የፈለኩት ካልሆነ በሚል የሚደረግ እንቅስቃሴ ስለማይጠቅም ብትተውት ይሻላል። በሁሉም አቅጣጫ እየተደረገ ያለ እንቅስቃሴ በዚህ ረገድ ሊገታ ይገባል። ፎከስ መደረግ ያለበት ትግሉ ላይ